ይኸውልሽ ይሄ ሴራ ነው፣ ሴራ። አሁን እሱ አብረን እንደር አብረን እንተኛ ያለበት ምክንያት አለው። ሰዎች አላወቁም። አሁን ፕራንክ ነው ይላሉ፣ ግን አይደለም። የሆነ ተንኮለኛ ሰው መጥቶ ከአንተ ስትለይ እኮ ማታ ማታ የራሷ ክፍል ስትገባ ብቻ ታወራኛለች ብሎ ለቡርኬ ያሳየው ሰው አለ። እና እህቴ ይኸውልሽ ሀይሚ ቡርኬ የሚወዱት በጣም ብዙ ሴቶች አሉ። ለምን ወደዳችሁት አይባል። ሀይሚ በዚህ ጉዳይ መጠንቀቅ አለባት። ይህንን ደግሞ ያሴሮችው ደግሞ ቡርኬን ለማግኘት ለገናና ጥምቀት ከውጪ የምትመጣ ልጅ አለች። የእሷ ሴራ ነው። ለዛ ነው ሀይሚ ቡርኬ ሽማግሌ ልኮ እንዲጠቀልላት ትፈልጋለች። በእንደዚህ አይነት ሁኔታ አብራው መቀጠል አትፈልግም። እና ደግሞ በመሀላቸው ሰዎች ናቸው። ሰው ነው እሱ አያውቅም። አብሮት ያለ ሰውን ይሄን ነገር እያደረገ ያለው እና ያው ቴክስት ከሌላ ሰው ጋር ተጻጽፈሻል በሚል ነው። አሁን እሱ ለእሱ አልነገራትም፣ ግን ውስጣቸው ላይ እንደዚህ አይነት ስኮች አለ። ያው ታውቂያለሽ፣ ሁሉም ነገር ወደ ሚዲያ አይመጣም እና አብዛኛው ሰው ፕራንክ ነው ይላል፣ ግን አይደለም። ከካሜራ ጀርባ ከባድ ችግር ነው ያለው። ቴክስት ታወሪያለሽ፣ ቴክስት ትጻጻፊያለሽ። ለዛ ነው እሱ ለደቂቃም አላመናትም። ለዛ ነው እና ደግሞ በቃ ሽማግሌ መላክ አለበት ብላ ታምናለች። ለምን ለገናና ጥምቀት በባለፈውም ራሱን ተናግሯል። ከ3 ወር በፊት የተናገረው ነገር ነው ቪዲዮ ላይ ከዛች ሴት ጋር ግንኙነት ማቆም አለብኝ ሲል ነበር። እና ይሄ ሁሉ ሴራ አንዲት ሴት አለች፣ እሷ ናት። እና ሁላችሁም ተጠንቀቁ። ግሩፕም ላይ እየተወያዩበት። አዎ ቤተሰብ ትክክል ነው። አዎ ምክንያቱም ይሄ እናንተ ሁላችሁም ፕራንክ ነው ፕራንክ ነው ፕራንክ ነው ትላላችሁ። እኔ ለምሳሌ ለጋሽዬ ጠይቄያቸዋለሁ ደውዬ፣ ትላንትም ለመለኛው ደውዬ ጠይቄያለሁ። ከፈለጋችሁ ጠብቁ፣ ቪዲዮ ይለቀቅላችኋል። ኢቭን መለኛው ጋር ማለት ነው። እናንተ ፕራንክ ነው ፕራንክ ነው ፕራንክ እያደረጋት ነው ትላላችሁ። ከጀርባቸው ግን ቤታቸው ውስጥ ምን እየተካሄደ እንደሆነ ብትሰሙ በጣም ነው የምታዝኑት። መሀላቸው ላይ ሰው ገብቷል። ኦልሬዲ ገባችሁ? ሰው ገብቷል። የገባው ሰው ደግሞ ማነው? ኢቭን እንኳን ዋትሳፕ ላይ እንኳን ቴሌግራም ላይ ዋትሳፕ ላይ እና ቴሌግራም ላይ እነፋፊ እንደምናምን የሚባሉ የእሱ ጠላቶች እንዳለ ተሰብስበው ምንድን ነው የሚያደርጉት? ምን እያደረጉ ነው? አይታችኋል? አላያችሁም? እኛ ግን እናያለን። መታችሁ ፕራንክ ነው ፕራንክ ነው። ሲጀምር እነሱ በእንደዚህ ደረጃ ፕራንክ አይሰሩም። ይሄ ቀልድ አይደለም። ቡርኬ ከእሷ ጋር መተኛት ከእሷ ጋር የሆነ ያልሆነ ነገር ለማድረግ ምናምን አስቦ አይደለም። ወደዳችሁም ጠላችሁ ሪያሊቲውን ነገር የምነግራችሁ ነገር ቢኖር ምንድን ነው፣ በቃ የሆነ ሰው አለ። ምክንያቱም ሀይሚ ልክ ቀኑ ሙሉ ከእሱ ጋር ነው የምትውለው። ታውቃላችሁ፣ አብረው ነው የሚውሉት። አብረው ያው አንድ ቤት ናቸው አሁን ማለት ነው። በፊት አልነበሩም አይደል? አሁን ግን ይሄንኛውን ቤት ከቀየሩ በኋላ የራሷ ክላስ አላት። ሁሉም የራሳቸው ክላስ አላቸው። የሚኖሩት ብዙ ናቸው እዛ ቤት ውስጥ ገባችሁ? ግን አብረን መሆን አለብን ያለበት ምክንያት ግን እሱ አለው። ሰው የላከለት ነገር ስላለ ነው። ገባችሁ? ሰው የላከለት ቡርኬና ሀይሚ የሚለያዩት የመኝታ የእንቅልፍ ሰዓታቸው ነው። ስለዚህ አላመናትም። ገባችሁ? እንዳያምናት ደግሞ ያደረጉ ደግሞ ጠላቶች ናቸው። ለሱ የሚልኩለት ለሱ የሚያሳዩት ገባችሁ? የተለያየ ነገር አለ። እናንተ ሁሉ ነገር ሚዲያ ላይ መጥቶ ለእናንተ እንዲያሳዩችሁ ለእናንተ እንትን እንዲሉ ነው የምትፈልጉት አይደል? ግን አይደለም። ጠብቁ። ምን አለች በሉኝ። ጠብቁ ምን እንደሚፈጠር ማለት ነው እንጂ እሱ አብሯት እንደር ያለው የሆነ በቆሻሻ መንገድ አስቦት ምናምን አይደለም። ኢቭን እንኳን ትላንትና ራሱ እንደዛ ሲል ኦፍኮርስ ሰው እንትን ይላል። እና ትላንት ራሱ በጣም እናንተ እያደረጋችሁ የሁለቱን ህይወት ለመለያየት እንትን የምትሉ አላችሁ። እንዲሁም ደግሞ የሆነ እኔ ቪዲዮ ስሰራ መታችሁ ከታች በቃ የሆነ እንዲህ ካልተመቻችሁ እኔ ማንንም አላስገድድም። ጋይስ መብቴ ነው እኮ ይሄ እኮ የኔ ቻናል ነው። ገባችሁ? ያልሆነ የሆነ ነገር መታችሁ የምትጽፉ አላችሁ። ገባችሁ? ፕራንክ ነው። ፕራንክ በዚህ ደረጃ አይሄዱም። እነሱ አይራመዱም። በህይወታቸው ቀልደው አያውቁም። አይቀልዱም ደግሞ በሪሌሽንሽፓቸው ቀልደው አያውቁም ሀይሚና ቡርኬ። ስለዚህ ያለው ነገር ምንድን ነው? በመሀላቸው ላይ ሰው ገብቷል። አዎ ሰው ገብቷል። እሱ አላመናትም። በቃ አብራው እንድታደር ይፈልጋል። እሱና እሷ ማታ ላይ ነው የሚለያዩት። እሷ ወደ ክፍሏ ስትገባ እሱ የሚያስበው ከሌላ ሰው ጋር እየተጻጻፈች እንደሆነ ከሌላ ሰው ጋር ሪሌሽን እንዳላት ምናምን ነው። ያን ደግሞ ያደረጉ ሌላ ሰዎች አሉ። አይገባችሁም እንዴ? ገባችሁ?
ስለዚህ ቡርኬ መንቃት አለብክ። እኔ መረጃው ስለደረሰኝ ነው ልኬልሃለሁ። ሪከርድ አድርጌ ሙሉውን ሪከርድ አድርጌ ልኬልሃለሁ። ኢንቦክስ ላይ ገብተህ ማየት ትችላለህ። ቲክቶክ ኢንቦክስ ላይ ልኬልሃለሁ የቴሌግራም ግሩፓቸውን ገብተዋል። አንተ ህይወትክም በማይረባ ነገር ሰዎች በላኩልክ ቴክስት ሀይሚ እንደዛ ናት ብለክ መለያየት የለብክም። ሰው ብዙ ይጓዛል። አንተን የሚፈልጉ ሴቶች ነፋሉ፣ እሷን የሚፈልጉ ወንዶች ይኖራሉ። ራስክ ለራስክ መኖር አለብክ እና እኔ ልናገር የምችለው ይሄ ነው። አይኖ ወደ ራስክ እንደምትመለስ አልጠራጠርም። ተመልሰክ ስህተቶቹ እንዳይደገሙ የምታደርግበት መንገድ ይኖራል። ሽማግሌ ደግሞ ላክ። ቤተሰቦቿ ቅር እያላቸው ነው። ኦፍኮርስ ቅር ይላቸዋል። ያለ ጋብቻ አብሮ መኖር ትንሽ ሊከብድ ይችላል። ኢቭን አይደለም አንድ ክላስ ውስጥ ቀርቶ አንድ ቤት ውስጥም ለየብቻ ክፍልም ቢሆን ሴትና ወንድ ሆኖ መኖር ትንሽ፣ በእርግጥ ሌላም ልጆች አብረዋቸው የሚኖሩ አሉ። ጋይስ እናንተ ስለማታውቁ ነው። ከነ ቡርኬ ጋር እዛ ቤት ውስጥ በህብረት ነው የሚኖሩት ተከራይተው በጋራ። ይህንን መረጃ ደርሶኛል። ቢሆንም ግን ሀይሚ ደስ እንዲላት ቤተሰቦቿም ደስ እንዲላቸው ቡርክዬ ሽማግሌ ላክሽ። ባይሆን እኛ ከቻለን የአቅማችንን እናግዛለን። ጋቢውንም በጉንም ምኑንም ገባክ? እና የሰው ወሬ አትስማ። እንደዚህ ያልከው በመጥፎ ነገር ከእሷ ጋር የመተኛት ፍላጎት ወይ ደግሞ በመጥፎ ነገር አይተክ ሳይሆን አንተ በጣም ጨዋና ስርዓት ያለክ ልጅ እንደሆንክ እናውቃለን። ግን በተላከልክ መረጃ መሰረት ነው። ያ ደግሞ እናንተን ለማለያየት የተደረገ ነገር ነው። ኤአይ ይሰራል ዛሬ ጽሁፍ አስመስሎ እሷን አስመስሎ ብዙ ነገር ሊደረግ ይችላል እና ተጠንቀቅ። እኔ መረጃ ስለደረሰኝ ነው። አመሰግናለሁ ጋይስ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ። ባይ ባይ። ይህን ቪዲዮ ግን ቆርጣችሁ አድርሱት እሺ፣ ለነ ቡርኬም ለነ ሀይሚም